ያልታደለው ፍቅር $1988 ዓመተ ምህረት አዋሽ አበራ ዛሬ ላይ ሆኖ ሲያስበው ይህ ዓመት ለርሱ ፈተና ነበር። በዚች ሞቃታማ ከተማ ውስጥ ተወልዶ ባያድግም ለስራ ከመጣ ግን 5 ዓመታት አልፈውታል። አዋሽ እንግዳ ተቀባይ ሰዎች ያሉባት፣ ለባህሪው ተስማሚ የሆነች፣ ኑሮ ያልተወደደባት፣ ስራ የማይጠፋባት ከተማ ሆና ነበር ያገኛት። ገና የ24 ዓመት ወጣት ሳለ በከተማዋ ይሰራ በነበረ አንድ ትምህርት ቤት ግንባታ ውስጥ በፎርማንነት ተቀጥሮ ሲመጣ ያደገበትን ሙያ የቀሰመባትን ናዝሬትን ለቆ መውጣቱ እምብዛም አላስደስተውም ነበር። እየቆየ ሲሄድና ከሰውና ከአካባቢው ጋር ሲላመድ ግን አዋሽን እየወደዳት በዚሁ መኖርን እየፈለገ መጣ። ኮንስትራክሽኑ ያለቀለትን ትምህርት ቤት ካስረከበ በኋላ እንደ መሰሎች ወደ መጣበት መመለስን ግን አልፈቀደም። ጥቂት መቆየት ቢቻልም ስራ አግኝቶ መኖርን ፈለገ። እንዲህ ሲል ጊዜው አለፈና አዋሽ ላይ ከከተመ ዓመታትን አስቆጠረ። አበራን አዋሽ ላይ ያከተመው የሥራ ጉዳይና የከተማዋ ፍቅር ብቻ አልነበረም። ሌላ የህይወቱ ጥልቅ ነገር ነበር። ከትዕግስት ጋር የጀመረው ፍቅር ወደ ከተማዋ በገባ በሁለተኛ ዓመት እሱ የ26 ዓመት እርሷ ደግሞ የ17 ዓመት ወጣቶች ሆነው ነበር የተገናኙት። የሁለተኛ ደረጃ ትምህርቷን ገና የጀመረችው ልጅ በጥብቅ ቁጥጥር በሚያምን ቤተሰብ ውስጥ የተፈጠረች ቢሆንም ቅሉ የእድሜዋ ምዕራፍ ተሸክሞ ወዳደረሳት የፍቅር ዓለም ሲከታት ግን የማንንም ፈቃድ የመጠየቅ ዕድል አልሰጣትም ነበር። ካበራ ጋር የተዋወቁበት አጋጣሚ ፈጽሞ ያልታሰበ ነበር። ትማርበት የነበረው ሁለተኛ ደረጃ ትምህርት ቤት እየታደሰ ነበርና አበራ ሁልጊዜ ውሎ እዚያው ግቢ ውስጥ ነበር። ስራውን እየተቆጣጠረ የሚያሰራው እሱ በመሆኑ ለ2 ወራት ያህል ከዚያ ትምህርት ቤት ግቢ አራቀም። አንዱን ቀን እድሳቱ በመገባደድ ላይ ሳለ ትዕግስት ትማርበት ከነበረበት ክፍል አጠገብ ተቀምጦ ጋዜጣ ያነባል። በተደጋጋሚ ጊዜ በመቅረቷ ሳቢያ ክፍል እንዳትገባ የወሰነባት መምህር አስተምሮ እስኪያበቃ እዚያው አካባቢ ስታንዣብብ የነበረችው ትዕግስት አይኑ ውስጥ የገባችው ያኔውኑ ነበር። በአካባቢው ከሁለቱ ሌላ በቅርብ ርቀት ውስጥ የሚታይ ሰው የለም። ለምን ወደ ክፍሏ እንደማትገባ በሰነዘረው ጥያቄ መነሻነት ተነጋገሩ። ከዚያም መምህሩ ጨርሶ እስከሚወጣ እሱም ብቻውን ከሚቀመጥ በሚል በተለያዩ ጉዳዮች ላይ ወሬ ጀመሩ። ተዋወቁ። ብዙ ጊዜ የሚተዋወቁ ጓደኛሞች ይመስል እየተሳሳቁ አወሩ። መስከረም 1986 ዓመተ ምህረት ይህች ዓመቱ መጀመሪያ ወር መባቻ አካባቢ የነበረች ቀን ለሁለቱ ጥንዶች የዛሬን ህይወት መሰረት ጣለች። ትዕግስት ከእድሜዋ ለጋነትና ስለ ወንድና ስለ ፍቅር ካላት ያልዳበረ እውቀት ጋር ተዳምሮ ላበራ ስሜት ፈተና ሆናበት እንደነበር ያስታውሳል። በተለይ ቤተሰቦቿን እጅግ የምትፈራ መሆኗና በትምህርት ቤቷ ውስጥ የሚማሩ ጓደኞቿ ከዚህ ሰው ጋር ያላትን ግንኙነት እንዳያውቁባትና ወሬ እንዳይበዛባት ለማድረግ ተወስደው የነበረው ከመጠን ያለፈ ጥንቃቄ ካበራ ጋር በፈለገው መንገድ እንዳይገናኙ እንቅፋት ሆኖበት ነበር። ቀስ በቀስ ፍቅር በልቧ ሲሰርጽ እሱን ካላየች መዋል ሲያቅታትና ግንኙነታቸው ዕለት ከዕለት ሲሆን ጊዜ ታደርገው የነበረው ጥንቃቄ እየቀነሰ ፍቅር ቦታውን እየተካና ምን ቸገረኝነት እየሰፈነ መጣ። በዚህ ወቅት ነበር ቤተሰቦቿ ካበራ ጋር ግንኙነት የመመስረቷን ጭምጭምታ የሰሙት። ጥንዶቹ ላለፉት 12 ወራት ያለማሰለስ ይገናኙ ነበር። አበራ የትዕግስትን የእድሜ ልጅነት እያየ ከሁኔታዎች ጋር እያላመደ ፍርሃቷን እያስወገደ ትክክለኛውን የፍቅር መንገድ እንድትይዘው ለማድረግ የሞከረው ጥረት ተሳካለት። በፍቅር ከነፉ። አዋሽ ላይ ሰዎች እስኪለዩአቸው፣ ፍቅረኝነታቸው በይፋ እስኪታወቅ ድረስ አብሮነታቸው ጠነከረ።
ይሳሳላታል። ከወንድ ጋር ታይታ የማታውቀው ልጅ እሱን አምና የቤተሰቦቿን ፍርሃት የታባቱ ብላ አብራው መሆኗ ፍቅሯን ይበልጥ ጨምሮበታል። ይህን ያህል ጊዜ አብረው ሲቆዩ አንዳችም ቀን ከፍላጎቷና ከትዕዛዟ ፈንግጦ አያውቅም። ያለችውን ይፈጽማል። በእድሜ ያለመብሰሏ የፈጠረበት አንዳችም ችግር የለም። እንደውም ልጅቷ የልጅ አዋቂ ናት ይላል። ለጓደኞቹ፣ ለቅርብ ዘመዶቹ፣ ለሚያውቁት ሁሉ ፍቅረኛዬ ናት ብሎ ማስተዋወቁን አልተወም። አዋሽ ላይ የሁለቱ አብሮነት ሲታወቅ ጆሮ ለባለቤቱ ባዳ ነው እንዲሉ ወንድሞቿ የሰሙት የጭምጭምታ ወሬ እግር አውጥቶ ቤታቸው መጣ። በዚህ ወቅት ከትምህርት ውጪ ሌላ ጉዳይ ውስጥ መግባት የለባትም ብለው የወሰኑባትን እህታቸውን ከጀመረችው መንገድ ለማስቆም ሙከራ ጀመሩ። በቅድሚያ ያደረጉት ነገር ቀድመው እሷን ማነጋገር ነበር። ትዕግስት ለወንድሞቿ ጥያቄ የሰጠችው ያልተጠበቀ መልስ ቤተሰቡን አስቆጥቷል። እወደዋለሁ፣ ጥሩ ሰው ነው፣ ያስብልኛል፣ ከእርሱ መለየት አልፈልግም ነበር ያለቻቸው። ገና የ10ኛ ክፍል ትምህርቷ ላይ ያለች ወጣት፣ ከቤት ወጥታ የማታውቅ፣ ከትምህርት ሰዓት ውጪ ከቤት የማጠፋው ሕፃን ልጅ ዛሬ ስለ ፍቅርና አብሮ ስለ መኖር አፍ አውጥታ ስትናገር ለቤተሰቦቿ ድንጋጤ ነበር የፈጠረው። በዚህ ሳቢያ ከወንድሞቿና ከወላጆቿ ጋር ጸብ ውስጥ ገባች። ወንድሞቿ ይህንን ቦይፍሬንድ ተብዬ ልጅ እንገድለዋለን ብለው ተነሱ። ይህ ጉዳይ ደግሞ ትዕግስትን በጣም አሳስቧት ስለነበር ላበራ ነገረችው። እርሱ ግን በእሷ የመጣ ማናቸውንም ነገር እንደሚቀበለው በመግለጽ የሚሆነውን መጠበቅ ጀመረ። አንድ ቀን ሁለቱ ታላላቅ ወንድሞቿ አበራ የሚሰራበት ቦታ ድረስ ሄደው አስጠሩት። ያውቃቸዋል በአይን። ብዙም አልተደናገጠም። የእድሜ ኩዮቹ የሆኑት ልጆች አጠገባቸው ሲደርስ ፊታቸውን ከስክሰው ሊያናግሩት እንደሚፈልጉና ከሚሰራበት ቦታ እንዲወጡ ጠየቁት። ለጊዜው ስራ ላይ ስለሆንኩ እዚሁ አነጋግሩኝ አላቸው። ጸብጸብ ብሏቸው ነበር። አንደኛው መናገር ጀመረ። ትዕግስት በእድሜዋ ለአንተ ልጅህ ትሆናለች ብሎ ጀመረ። አበራ በዝምታ እያዳመጠው ነበር። አንተ ሌላ እኩያ የለህም? ከትምህርቷ ልታሰናክላት ነው? ይህችን ልጅ ካልተውካት ችግር ይደርስብሃል ብለው አስፈራሩት። ምንም አልመለሰላቸውም። ፈገግ ሲል ግን ሁለቱም የፌዝ መስሏቸው ተናደዱ። ኃይለ ቃል መመላለስ ጀመሩ። ከኔ ጋር ከምትጣሉ ለምን እህታችሁን ሄዳችሁ ከሱ ጋር አትግጠሚ አትሏትም ብሎ መናገሩን ብቻ ያስታውሳል። ነገሩ እየተጋጋለ በመጣበት ወቅት ይህን የሰማው ታናሽ ወንድም አጸያፊ ስድብ ተሳደበ። እንደውም ዛቻ ሁሉ ሰነዘረ። ይህ ጉዳይ ላበራ ከትዕግስቱ በላይ ሆኖበት ነበር። እሱም ይህ የሥራ ቦታዬ ነው፣ ስራ ፈቶች ናችሁ፣ ውጡልኝ ብሎ ተናገራቸው። ጸቡ እየከረረ ሲመጣና መዘላለፍ ሲበዛ የእጅል ፊት ተከተለ። ሁለቱም ተባብረው ደበደቡት። እዚያው የሚሰራበት ቦታ ሰው እያየ እሱም ያቅሙን ያህል ራሱን ለመከላከል ቢሞክር ሁለት ነበሩና ሰው ደርሶ ከማገላገሉ በፊት ፊቱን በቦክስ መቱት። አበራ የፊት ጥርስ ወለቀ። የግንባታው ሰራተኞች እየሮጡ ሲመጡና መጮጫው ሲበዛ ጊዜ ግን ጓደኞቹ ቢከታተሏቸውም ሊደርሱባቸው ባለመቻላቸው አበራን ይዘው ወደ ፖሊስ ጣቢያ ሄዱ። በድብደባ ወንጀል የተከሰሱት የትዕግስት ወንድሞች የዚያን ዕለት አዳራቸው ፖሊስ ጣቢያ ሆነ። ይህ ጉዳይ ደግሞ የትዕግስት ወላጆች ከልጃቸው ጋር የነበራቸው ጸብ የተካረረበት ዕለት እንዲሆን ምክንያት ነበር። ትዕግስት የተደበደበው የምትወደው ፍቅረኛዋ፣ የታሰሩት ወንድሞቿ ሆነውባት በአጣብቂኝ ውስጥ ገብታለች። የነበራት አንድ አማራጭ አበራ በእርቅ ክሱን እንዲያነሳላቸው ማድረግ ብቻ ነበር። ከአበራ ጋር ተነጋገሩ። የፊት ጥርሱ ወልቋል። ክስ የተመሰረተው በድብደባና አካል ማጉደል ወንጀል ነበረና በቀላሉ የሚለቀቁ አልሆኑም ወንድሞቿ። ይህንን ክስ ለማንሳት ደግሞ በተለይ የተጎጁ ሙሉ ይሁንታ ያስፈልጋል። ከካሳ ጋር ትዕግስት አበራን ለፍቅራቸውና ወደፊት ለሚኖራቸው ግንኙነት ሲል ይህንን እንዳያደርጉ ተወተችው። እሱም ለወንድሞቿ አድልታለች የሚል ስሜት ሳያድርበት
ያለችውን ለመፈጸም ፈቃደኛ መሆኑን ሲነግራት ምን ያህል ለእርሷ ፍቅር መስዋዕትነት ለመክፈል ራሱን ማዘጋጀቱን ጭምር በመንገር ነበር። ችግሩ የተፈጠረው ግን ፖሊስ ጣቢያ ከተሄደ በኋላ ሆነ። የታሰሩት የእርሷ ወንድሞች ለመታረቅ ፈቃደኛ ሳይሆኑ ቀሩ። እህታችንን ከባለገ ሰው ጋር እርቃን መሰርትም አሉ። ይህ የመካረር ነገር ደግሞ ያመጣው ጣጣ በቀላሉ የሚወጡት አይነት አልሆነም። የልጆቹ የዋስትና መብት ተከልክሎ የምርመራ ማጣሪያ ጊዜ ቀጠሮ ተጠየቀባቸው። እናትየው በእነርሱ ከስር መውጣት ከፍ ያለ ፍላጎት ያደረባቸው ቢሆንም ልጆቹ ግን አበራ ይህን አጋጣሚ ከትዕግስት ጋር ግንኙነቱን ለማጥበቅ እንደ ውለታ እንዳይጠቀምበት በማሰብ ከእስር በእርቅ ለመውጣት አለመፈለጋቸውን በግልጽ ተቃወሙት። ትዕግስት በመካከል የማትወጣው የሁለት ወገን አጣብቂኝ ውስጥ ገባች። አበራ የወለቀ ጥርሱን እያሰበ ዕለት ከዕለት ራሱን ለበቀል ማነሳሳት ጀመረ። ቤተሰቦቿን ጠላቸው። ወዲህ ደግሞ እሷን ማጣት አይፈልግም። በዚህ ሁሉ ፈተና መካከል ያለ የስሜት ጉዳትን ማለፍ ግን ቀላል አልሆነለትም። ፍቅሩም በብዙ ቅሬታዎችና እንቅፋቶች መሃል አሸናፊ ለማድረግ የሚያደርገው ጥረት አልሳካለው። ከትዕግስት ጋር በቤተሰቦቿ ሳቢያ አድርገውት የማያውቁትን እሰጥ አገባ ፈጠሩ። አበራ አንድ ነገር መምረጥ እንዳለባት አስረግጦ ነገራት። ወይ እሱም ብላ ፍቅራቸውን በአግባቡ እንዲቀጥሉ ማድረግ፣ አሊያም ቤተሰቦቿን መርጣ ከእርሱ ጋር መለያየት። ይህ በጩቤ ልግደልህ ወይስ በሽጉጥ አይነት አስቸጋሪ ምርጫ ለዚች ወጣት የማይዋጥ ነገር ነበር የሆነባት። በመጨረሻ ላይ ግን እርሱን መረጠች። የቤተሰቦቿ ጥላቻ አንድ ቀን ሊበርድ እንደሚችል በማሰብ ከእርሱ ጋር መቀጠልና የሚመጣውን ሁሉ በጸጋ መቀበል አማራጭ የሌለው መፍትሄ መሆኑን አመነች። በጥንዶቹ ፍቅር ላይ ከፍ ያለ ፈተና የተጋረጠበት ጊዜ ሆነ። የወርቅ ጥርስ አስተክሎ ወንድሞቿ ከጣሉበት ጠባሳ መላቀቅ ያልቻለው አበራ ጉዳቱን ችሎ ፍቅሩን እያሰበ ቢቀመጥም የእርሷ ወንድሞች ግን በየጊዜው በዛች ጠባብ ከተማ መውጫ መግቢያ ሳጥተውታል። አብራት እንዳይታይ ፈጽሞ እንዳይደርስባት በጽሑፍም በቃልም ያስፈራሩታል። ደግሞ ተመሳሳይ ድብደባ ቢፈጽሙ በፍርድ ቤት የተያዘባቸው ክስ ጠንክሮ ችግር ውስጥ እንዳይከታቸው ፈርተው እንጂ ከማድረግ እንደማይመለሱ አበራ ያውቃል። ደጋግመው ትዕግስትን ከመምታትና ከመጨቅጨቅ ባለፈ ከአበራ ጋር እንዳትቀጥል ለማድረግ ብዙ ማሳመኛ ደርድረው የቻሉትን ሞክረዋል። ለ2 ዓመታት የዘለቀውን የጥንዶቹን ፍቅር ለማስቆም ግን አልተቻላቸውም። በዚህ ሳቢያ ከውጭ ይልቅ በቤት ጉዳይ ላይ አትኩሮታቸውን አድርገው በትዕግስት ላይ ቁጥጥራቸውን ጀመሩ። ብዙ ሞገቷት። ከአቋሟ ልትነቃነቅ ግን አልቻለችም። ኋላ ላይ ግን ጸቡ በረታና ከቤት ወጣች። አባቷ አይኗን ማየት አልፈልግም አሉ። የእናቷ እህት ቤት ሄደች። እዛው አዋሽ ውስጥ እናቷ ለእርሷ ያላቸው ስሜት የሐዘኔታ ስለነበር እንደምንም እያሉ ከወንድሞቿና ከአባቷ ቁጣ ሊያርቋት በመሞከር ላይ ነበሩ። ኋላ የከፋው ነገር ሲመጣ ይህች ልጅ የቤተሰብ አባል ያልሆነች ያልተቆጠረች፣ በተለይ አባቷ አሰዳቢና የወላጅ ክብር አጉዳፊ መሆኗን በመናገር ልጅ አይደለችም ብለው እስከ ማባረር ደረሱ። ለእርሷ ይህ ጊዜ ፈጽሞ የማትቋቋመው ፈተና የደረሰባት ወቅት ነው። ላበራ ፍቅር ብላ የከፈለችው መስዋዕትነት እርሱ ለእርሷ ሲል እስከ መደብደብና ጥርሱ እስከ መውለቅ ድረስ የደረሰበት እንግልት ተዳምሮ ሁለቱም በመስዋዕትነት ያጀቡትን ፍቅር በጋራ ሊቋደሱ የሚችሉበትን አጋጣሚና ዘዴ እንዲፈልጉ አስገደዳቸው። የነበራቸው አንድ አማራጭ አዋሽን ጥሎ በሰላም ፍቅርን እያጣጣሙ ሊኖሩ ወደሚችሉበት ቦታ መኮብለል ነበር። የትዕግስት አክስት ለዚች ልጅ ያስቡላትና ይሳሱላት ስለነበር የደረሰባትን እንግልት ታይተው ማለፍ አልቻሉምና ደግማ ወላጆቿ ቤት ገብታ እንድትሰቃይ አልፈለጉም። እሳቸው ቤት እንድትኖር ደጋግመው ቢጠይቋትም ከወላጆቿ ማፈንገጥ እንዳይመስልባት ቆይ ስትላቸው ኖራለች። አሁን ስትባረር ግን
ማረፊያዋን ያደረገችው እሳቸው ጋር ሆነ። እኒህ በአንድ የመንግስት መስሪያ ቤት ውስጥ በጽዳት ሰራተኝነት ተቀጥረው የሚተዳደሩት አክስት ግን ካሏቸው ልጆች ባሻገር እሷን ጨምረው ችግር ውስጥ እንዲገቡ አልፈለገችም። በመሆኑ ካበራ ጋር መማከር ጀመሩ። የጥንዶቹ በሰላማዊ ቦታ እየኖሩ ፍቅራቸውን ማጣጣም ቀዳሚ ጥያቄ መመለስ የሚችለው በገዛ ውሳኔያቸው ብቻ መሆኑን ተስማምተዋል። ያለፉትን 2 ዓመታት በፈተና ፍቅር ውስጥ ማለፏ በትምህርቷ ላይ የነበራትን ውጤትም ቀንሶባታል። ስለሆነ ከዚች ለፍቅራቸው እንቅፋትን ካተረፈች ከተማ ለመኮብለል ወሰኑ። ያበራ አክስት አዲስ አበባ ውስጥ አሉ። ልጅ የላቸውም። በልጅነቱ ናዝሬት ውስጥ ሳሉ እስከ 5 ዓመት ዕድሜው ድረስ አሳድገውታል። እንደ እናቱ ይወዳቸዋል። ኋላ ላይ ባለቤታቸው ለስራ ወደ አዲስ አበባ ሲቀየሩ መሄድ ነበረባቸውና ተከትለው ሲሄዱ አበራን ከነርሱ ጋር ለመውሰድ ፈልገው ነበር። ነገር ግን ያበራ አባት ፈቃደኛ ስላልነበሩ በዚህ ሳቢያ በቤተሰቡ መካከል ቁርሾ ተፈጥሮ እንደነበር ያስታውሳል። አበራ የሚሆነው ሆኖ አበራም ከወላጆቹ ጋር አክስትየውም ከባላቸው ጋር ሆኑና ተለያዩ። ነፍስ ካወቀ በኋላ በየጊዜው እየሄደ ይጎበኛቸዋል። ትምህርት ቤት ሲዘጋ ሁሌም ወደ አዲስ አበባ ይሄዳል። አድጎ ስራ ከያዘም በኋላ ይጠይቃቸው ነበር። አሁን ግን ካያቸው ረጅም ዓመታትን አስቆጥሯል። አዋሽ አቅልጥ አስቀርተዋለች። ዛሬ ግን መሸሽን ሲያስብ ቀድመው ወደ አእምሮ የመጡት እሳቸው ናቸው። ሰርቶ ማግኘት አያቅተውም። ባለሙያ ነውና የትም ቦታ የሚፈለግ እውቀት እንዳለው ያውቃል። በዚህ ላይ በቀላሉ ቤት ተከራይቶ መኖር ይችላል። አክስቱ ያላቸው ቤት ግን ለእርሱና ለትዕግስት መኖሪያ የሚያንስ አይደለም። ለኩብለላው ዕቅድ ሲያወጡ ቀዳሚ ምርጫ ያደረጓት አዲስ አበባን ነበርና አክስቱ ቤት ለማረፍ ቅድመ ሁኔታዎችን አመቻቹ። አክስትየውም ይኸው ተነግሯቸው ነበርና ደስተኛ ነበሩ። ለመቀበል ፈቃደኛ መሆናቸውን ያለማቅማማት ነግረውታል። ጊዜው ከንፏል። 1988 ዓ.ም ተጠናቀቀ። መስከረም ወር ጠባ። አዲሱ የትምህርት ወቅት ከመጀመሩ በፊት ትዕግስት ወደ አዲስ አበባ መግባትና ትምህርት መጀመር አለባት። ጉዞ ወደ አዲስ አበባ በፍቅር በደስታ ያለ ታዛቢ ያለ እንቅፋት ለመኖር ሸገር ገቡ። በ1989 ዓመተ ምህረት ቶሎሳ ሰፈር አዲስ አበባ በቀድሞ የወረዳ 22 ክልል ቀበሌ 01 በተለምዶ ቶሎሳ ሰፈር ተብሎ የሚጠራው አካባቢ አንድ አዲስ እንግዳ ተቀበለ። ያበራ አክስት ብዙ ኪሎ ሜትሮችን አቆራርጠው አሳዳጆቻቸውን ሸሽተው ፍቅራቸውን በነጻነት ሊያጣጥሙ የመጡ ወጣቶችን ተቀብለዋል። ያኔ በልጅነቱ አቅብጠው ያሳደጉት ልጅ ከ23 ዓመት በኋላ እሳቸው ጋር ተመልሶ ሲመጣ ሌላ ዘመድ የሌለው መሆኑ ብዙም አላሳሰበውም። እኒህ ሴት እናቱ ናቸው። አክስቱ ብቻ ሳይሆኑ አበራ እንደ እናቱ የሚያያቸው በመሆኑም ነው ልጅቱን ይዞ ወደ እርሳቸው መኮብለሉ። በዚህ ላይ ናዝሬት በሄድ የቤተሰቦቹን ቤት አፈላልገው ሊያገኙት እንደሚችሉ የጠረጠራቸውን የትዕግስትን ወንድሞች በመሸሽ ወዲህም እሷ ላይ ችግር እንዳይፈጠር በማሰብ ነበር ምርጫቸውን አዲስ አበባ ላይ ማድረጉ። አዱገነትም እነዚህን ሰላምና ጸጥታ ፈላጊዎች ሳታሳፍር በእቅፏ ተቀብላቸዋለች። ህይወት አሃዱ ተብሎ ተጀመረ። ትዕግስት ከዋሽ ይዛ የመጣችውን መልቀቂያ አቅርባ በወቅቱ ቦታ በተገኘበት አዲስ ከተማ አጠቃላይ 2ኛ ደረጃ ትምህርት ቤት ገባች። ጥቅምት ወር ላይ የ11ኛ ክፍል ትምህርቷን ለመቀጠል ምንም እንኳን ከምትኖርበት ቦታ የራቀ ቢሆንም ትምህርት ቤቱ ይህችን ዓመት እንደምንም ብላ ለመጨረስ ነበር እቅዷ። ለሀገሩ እንግዳ የሆኑት ጥንዶች ባላቸው ትርፍ ጊዜ ሁሉ የተለያዩ ቦታዎችን በመጎብኘት ፍቅራቸውን በማጣጣም ጊዜውን አሳለፉት። እንዳበራ አገላለጽ እስካሁን ድረስ በስምምነት ጠብቀው የቆየችውን የሴትነት ክብር አሳልፋ የሰጠችው አዲስ አበባ ከገቡ በኋላ ነው። ከነ ክብሯ የተገኘች ሌላ ወንድ የማታውቅ መሆኑ ነበር የበለጠ እንዲወዳትና ህይወቱን ከእርሷ ጋር እንዲያቆራኝ ለራሱ ቃል እንዲገባ ያደረገው። አበራ ከጥቂት ወራት ቆይታ በኋላ ወደ ጦር ኃይሎች አካባቢ ስራ አገኘ። በዚሁ ሙያው ጥሩ ገቢ ያገኝ ስለነበር በቀላሉ የቤት ዕቃዎችን አሟልቶ አክስቱ የሰጡት አንድ ክፍል ቤት ውስጥ መኖር ጀመረ። ጥንዶቹ በፍቅራቸው ደስተኛ ነበሩ። በተለይ አክስቱ በትዕግስት ጸባይና ጨዋነት በጣም ከመደሰታቸው የተነሳ ቅርበታቸው ከእርሷ ጋር ሆነ።
ወዲህም ብቻቸውን ይኖሩበት የነበረበት ቤት አጫዋች በማግኘታቸው ባልና ሚስቱ ተደስተዋል። 6 ወራት ተቆጠሩ። የትዕግስት ቤተሰቦች ከብዙ ጊዜ በኋላ አዲስ አበባ መግባቷን ቢሰሙ ጠግባና ዱርዬ ሆና ወንድ ተከትላ ሄደች በመሆኑ ሊፈልጓት አልሞከሩም። ትዕግስት አልፎ አልፎ እናቷ ሲናፍቋት ስልክ ትደውላለች። የምትኖርበትን ቦታ ባትነግራቸው አዲስ አበባ ውስጥ በጥሩ ሁኔታ ላይ እንደምትገኝ ግን አልሸሸገቻቸውም። እናት ዘወትር የልጃቸው ነገር ያስጨንቃቸው ስለነበር ከአበራ ጋር ሁሉ በስልክ ተገናኝተው አደራ ጥለውበታል። አበራ የቤተሰቦቿን በተለይም ከአዋሽ ከሚወዳት ከተማ ያስኮበለሏቸውን የወንድሞቿን ቂም ረስቶ ዛሬ እሷን ያፈሩለትን ወላጆቿን ይቅርታ ለመጠየቅ ፍላጎት ያለው መሆኑን ተናግሯል። እናትየውን አማክሮ ሽማግሌ ልኮ ልጅቷን በሕጋዊና በባህል ወጉ መሰረት እንዲድሩለት እንደሚፈልግ ነግሯቸዋል። እናት ይህን የደስ ጫፍ ይዘው አባትየውን ቢያማክሩ ከወዲያ ያገኙት ምላሽ ደስታ የራቃቸው እንዲሆኑ አድርጓቸዋል። ወግ አጥባቂው አባት ልጅቷ ትዕዛዛቸውን ጥሳ የሄደች በመሆኑ በምንም አይነት የእርሳቸውን ይሁንታ እንደማታገኝና እንደውም በፍላጎቷ የመሰረተችው ግንኙነት እንዲያዋጣት ነግረው እናትየው መሰል ጥያቄ ደግሞ እንዳያነሱባቸው አስጠንቅቀዋቸዋል። በዚህ የተነሳ እናትና አባት ቅሬታ ውስጥ ገብተዋል። ትዕግስት የቻለችውን ብታደርግም አበራም ቤተሰቦቿን ለማክበርና በወግ በስርዓት ትዕግስትን ለማግባት ቢጠይቅም ነገሩ አልተሳካም። እንደውም የትዕግስት ወንድሞች ቢያገኙት እንደሚገድሉት ይዝቱበት ጀምረዋል መባልን በመስማቱ ለዚህ ቤተሰብ ያለው ክብር ቀነሰበት። ትዕግስት ግን ተወልዳለችና ተስፋ አልቆረጠችም። በዚህ መሃል ጊዜው ከነፈ። ትምህርቷን እየተከታተለች እሱም እየሰራ 10 ወራት ተቆጠሩ። አዲስ አበባ ውስጥ ሰኔ ወር የትዕግስት ትምህርት ተጠናቀቀ። ይህን ተከትሎ ልቧ የናፈቃቸውን ቤተሰቦቿን ለማየት ወደ አዋሽ መሄድ መፈለጓን ለአበራ ነገረችው። አበራ በዚህ ድንገተኛና ይሆናል ብሎ ባልጠበቀው ውሳኔ ተደናገጠ። ወዲህ አይኗን ማየት የማይፈልጉ ብትመጣ ልጄ ብለው የማይቀበሏት ያወገዟት አባት ጋር ልትሄድ ወንድሞቿም የረሷት መሆኑና በእርሷ የተነሳ ለእስር መዳረጋቸው መጠቃታቸው ያንገበግባቸው መሆኑን በሚናገሩበት ባሏን ቢያገኙት እንደሚገድሉት በሚዝቱበት ሁኔታ ቤተሰቦቼ ናፈቁኝ ብላ ልትሄድ መወሰኑ አልተዋጠለትም። ደጋግሞ ለመናት፣ መከራት፣ ባክስቱ አስጠየቃት። ትዕግስት ግን ከቤተሰቦቼ ተለይቼ መኖር አልችልም፣ ከሰው ተወልጄ ያለ ዘመድና ወገን አልቀርም ብላ በውሳኔዋ መጽናቷን አሳወቀችኝ ይላል አበራ። ለእርሷ ሲል ጥርሱ መውለቁን መደብደቡን ይህም ሆኖ ራሱ ይቅር ለማለት ቢዘጋጅም ተቀባይ ማጣቱን ከዚህም በላይ በሚወዳትና ኑሮውን ባደላደለባት አዋሽ ውስጥ እንዳይኖር ማሳደድ ሲበዛበት እርሷን ይዞ ወዳላሰበው ቦታ መኮብለሉን ራሱ ለቤተሰቦቿ ክብር ሲል ሽማግሌ ለመላክ መዘጋጀቱን ይህን ሁሉ ንቀው ከሰው ያልቆጠሩት የእርሷ ወላጆች በልጠውባት ሊሄድ ማለቱ አስቀይሞታል። በዚህ ሳቢያ በመካከላቸው አለመግባባት ተፈጠረ። ይህን ውሳኔ ከወሰነችበትና ለእርሱ ካሳወቀችበት ቀን ጀምሮ ጭቅጭቅ ጀምረዋል። አበራ እንደሚናገረው ትዕግስት ወደ አዋሽ ሄዳ ስለመመለሷ እርግጠኛ አልነበረም። በዚህ ሳቢያ ደጋግሞ መመለስ አለመመለሷን አረጋግጣ እንድትነግረው ጠይቋታል። ቤተሰቦቼን አሳምኜ እመጣለሁ አለችኝ ነው የሚለው። ይህ አባባል ደግሞ የሚዋጥለት አልሆነም። እርሱ በስንት መልክ ሞክሮ ያልተሳካለትን እሷም ለማሳመን ብዙ ጥረት አድርጋ ያልሆነላት ቤተሰቦቿም ቁጭታቸውንና ቅሬታቸውን ሳይቀርፉበት የተቀመጡበትን ይህን ጉዳይ ዛሬ ላይ ተነስታ ይቅርታ ጠይቃቸዋለሁ፣ ከፈቀዱልኝ እመጣለሁ ማለቷ ሊዋጥለት አልቻለም። ብዙ ተከራከሩ። ትዕግስት ግን ከአቋሟ ንቅንቅ ማለት አልቻለችም። ለመሄድ ያሰበችው ሐምሌ ወር ላይ ነው። በሆነው ቀን ዛሬ ሰኔ ላይ ነው ያሉት። የትምህርቷን ውጤት ታውቃለች። በጥሩ ውጤት ወደ 12ኛ ክፍል ተዘዋውራለች። በዚህ ደስተኛ ቢሆንም ዘወትር ሐሳቧን መቀየር አለመቀየሯን ይጠይቃታል። በመካከል አብረው ቢሄዱ የተሻለ መሆኑን ነገረችው። በዚህ ሐሳብ ተስማማ። አዋሽ አብረው ቢሄዱ
ሽማግሌዎችን አሰባስቦ የኩብለላውን ጥፋት በጋራ ይቅርታ መጠየቅ ይችላል። ከትዕግስት ጋር ሆኖ ይህን ጉዳይ ከራሱ ጋር ተማክሮበታል። ለቀናት ሲጨቃጨቁበት የቆዩበት ጉዳይ ጥቂትም ቢሆን መፍትሄ አስገኝቷል። ሐምሌ ወር ገባ። ሳምንታት ተቆጠሩ። የመጨረሻው ሳምንት ሐምሌ 1989 ዓመተ ምህረት ትዕግስት ሐምሌ 30 ቀን ወደ አዋሽ ለመሄድ ተነስታለች። እሱ ባለበት ከእናትየው ጋር በስልክ አውርታለች። ናፍቆቷ ጨምሯል። ሁልጊዜ ስለ ቤተሰቦቿን የምታወራው አልፎ አልፎ የምታነሳው ነገር ግን አልዋጥለት ብሏል። ጥፋተኛ መሆኗንና ቀድሞም ከነርሱ ፍቃድ መውጣት እንዳልነበረባት ትናገራለች ይላል አበራ። ይህ ጉዳይ ደግሞ አንገብግቦታል። ዘወትር የእርሱ ለእሷ ፍቅር የከፈለው መስዋዕትነት በእርሷ ዘንድ ትርጉም አልባ መሆኑን እያሰበ ይነግራታል። የወንድሞቿን ጥፋት፣ የአባቷን ወግ አጥባቂነት ሁሌም እንደ መልካምና ለእርሷ ሲባል እንደተፈጸመ ነገር መቁጠሯ ያበሳጨው መሆኑን ይገልጻል። በመሄጃዋ ሳምንት በተለይ አብረን እንሄዳለን የሚለውን እቅዷን መሰረዟን የሚያመላክቱ አንዳንድ ነገሮችን መናገር ጀመረች። አበራ እንደሚለው ለጉዞው ያስፈልጋሉ ብሎ የገዛቸው ነገሮች በተለይ እርሷ የተሻለ ኑሮ በመኖር ላይ መሆኗን እንዲያመላክቱ የገዛላትን ልብስ እያየች ካንተ ጋር መሄዴ እኮ እንደገና ቤተሰቦቼን እንደናኳቸው ያስቆጥርብኛል የሚል ሐሳብ ማንሳቷን ይገልጻል። ይህ ጉዳይ ቁጡና ተናዳጅ አደረገው። በእርሷ ዘንድ የከፈለው መስዋዕትነት ዋጋ አልባ መሆኑን አመላከተበት። ጸብ ጀመረ። መስማማት ባለመቻላቸው ዝግጅቷን በራሷ ማድረግ ጀመረች። ከታሰበው ቀን ቀደም ብላ ሐምሌ 25 ቀን ወደ አገሯ ለመሄድ መነሳቷንም አረዳችው። ሐምሌ 24 ቀን 1989 ዓመተ ምህረት ቶሎሳ ሰፈር ጭር ብላለች። መሽቷል። ዕለቱን ሲተራመሱ የዋሉት የሰፈሩ ነዋሪዎች በየቤታቸው ተከተዋል። አበራ ስራ አምሽቶን የመጣው ቤት ሲገባ ትዕግስት የለችም። አግስቱን ጠየቃቸው። መጣሁ ብላ መውጣቷን ነበር የነገሩት። ከምሽቱ 2 ሰዓት ስትመጣ ፊቷ ኮስተር ብሎ ነበር። የት አምሽታ እንደመጣች ጠየቃት። በማግስቱ ሌሊት ወደ አዋሽ የሚሄድ መኪና አግኝታ ለሹፌሩ ገንዘብ ከፍላ እንዲወስዳት ተነጋግራ መምጣቷን ገለጸችለት። ኮብራ የመንግስት መኪና ነበር፣ ለስራ ጉዳይ የሚጓዝ። በወቅቱ ተናዶ እንደነበር ይገልጻል። ከአዲስ አበባ አስኮብልሎ ወደ ሀገርሽ የሚወስድሽ ባል ተገኘ ወይ ብሎ እንደ ቀልድ የተናገራት መሆኑን ይገልጻል። እንዳንተ ባለጌ ሰው የት ተገኝቶ ብላ መለሰችልኝ ይላል። አበራ ከዚህ በኋላ የነበረበትን ብሶት ሁሉ አወጣ። ጥርሱን እያሳያት ለማን ሲል መደብደቡን፣ ለማን ሲልስ በደሉን ውጦ ዝም ማለቱን ጠየቃት። መልስ አልሰጠችውም። ልቡ ክፉ ነገር ጠረጠረ። በዚህን ወቅት የታየው ወደ አዋሽ ሄዳ ከሌላ ወንድ ጋር ተጋብታ ስትኖር ነው። አበራ ተበሳጨ። እሱ አዋሽ እንዳይገባ ቤተሰቦቿ በተለይም ወንድሞቿ ጠላት ሆነውበት፣ ነገር ግን እሷ ከቤተሰቦቿ ጋር ያሻትን እየፈጸመች በሰላም ለመኖር ማሰቧ በገነው። መሸ። ጭቅጭቃቸውን የሰሙት አክስቱ መጥተው የተፈጠረውን ችግር ጠየቁ። በወቅቱ ተናዶ እንደነበርና ምንም ችግር የሌለ መሆኑን እንደገለጸላቸው ይናገራሉ። አበራ ግን በዚህ ዕለት ልቡ የጠነሰሰው ሌላ ጉዳይ ነበር። ከሌሊቱ 6 ሰዓት ላይ ተኙ። ልጅቷ እንቅልፍ አልወሰዳትም። እሱም ያሸለበ መሰለ እንጂ አልተኛም። ከሌሊቱ 11 ሰዓት ከቤት የምትወጣ መሆኑን ነግረዋለች። ሻንጣዋን ከጥቂት ልብሶች ጋር ይዛለች። ተነሳ። ተኝታ ታየዋለች። ሻንጣውን ከፈተው። ከውስጡ የተጠቀጠቁትን ልብሶች ሁሉ አራገፋቸው።
ውስጡ የተቀመጠውን ዶክመንት ከፈተው። የትምህርት ማስረጃዎቿ በሙሉ አሉ። ይህንን ለምን ይዘሽ ትሄጃለሽ ብሎ ጠየቃት። ይዛ መሄድ እንደምትፈልግ ነበር የገለጸችለት ድፍን ባለመልኩ። ይህ ጉዳይ ደግሞ የበለጠ ጥርጣሬ አስፍኖበታል። ሰደባት። ሌላ ወንድ ወዳ መሆኑን ነገራት። ሌሊቱ ጭር ብሏል። ሁሉም በእንቅልፍ ዓለም ተውጧል። ቶሎሳ ሰፈር ጸጥ ብላለች። ይህ ቤት ግን ባለቤቶቹ አልተኙበትም። የተካረረ ጸብ አለ። ከሌሊቱ 10 ሰዓት ትዕግስት ተነሳች። የትምህርት ማስረጃዋን እንዲሰጣት ጠየቀችው። ለመመለስ የማትፈልግ መሆኑን እንድታረጋግጥለት ጠየቃት። ጉዳዩ የማይመለከተኝ መሆኑን ገለጸችልኝ ነው የሚለው። ከዚች ቃል በኋላ የሆነው ነገር ዛሬ ድረስ የማይረሳ ሆነ። ፍራሽ ስር አስቀምጧት የነበረውን ጩቤ ያወጣ። በማይታመን ፍጥነት መከላከል ከመቻሏ በፊት አንገቷን ወጋት። 1 2 3 ቀጠለ። ልጅቷ ወድቃለች። ደም አካባቢውን በክሎታል። ልብሶቿ መሬት ላይ ተበታትነዋል። 7 ጊዜ ወጋት። 3 አንገቷን፣ 2 ጊዜ ጭንቅላቷን፣ 1 ጊዜ ጉንጯን። ፊቷን በደም ሸፈነው። የሰራውን ነገር ያወቀው ከገባበት ንዴት ተመልሶ ሲወጣ ነው። ደነገጠ። ልጅቷ በጀርባዋ መሬት ላይ ተዘርራለች። ቤቱ በደም ተሞልቷል። የለበሰውን ቱታ ጨምሮ ደም ያልነካው ቦታ የለም። ተነሳ። ጩቤውን በኪሱ ከተተና ተነስቶ ወጣ። ወደ ወረዳ 22 ፖሊስ ጣቢያ። ሌሊት የመጣው ሰው ወንጀል ተፈጸመብኝ ብሎ ሊያመለክት መሆኑን ነበር በእርግጠኝነት የጠረጠሩት ፖሊሶቹ። ሰው ገድዬ መጥቻለሁ ሲል ግን ተደናገጡ። ከኪሱ እሷን የወጋበትን የቀንድ እጀታ ያለውና በደም የተበከለ ጩቤ ያወጣ። ፖሊሶቹ ወዲያው አስቀምጠውት አስፈላጊ ነገር ካሟሉ በኋላ ወደ መኖሪያ ቤቱ ሄዱ። ይህ ሁሉ ሲሆን አክስትየው ተኝተዋል። ፖሊስ ግቢው ውስጥ መግባቱን ሲያውቁ ነበር ተደናግጠው የተነሱት። በደም ተበክላ የነበረችውን ልጅ አስከሬን ካነሳ በኋላ ፖሊስ አበራን ስለ ወንጀሉ ጠየቀው። በአጓጉል ጥርጣሬና ያለማመን ችግር የተፈጠረ ወንጀል ነው። አዝናለሁ፣ የእሷንም የኔንም ሕይወት አጨለምኩት ነበር ያለው። ትዕግስት የናፈቋትን ቤተሰቦቿን ሳታይ እሱም ያለመውን ከእርሷ ጋር መኖር ሳይፈጽም መሀል ላይ የረዥም ጊዜ ፍቅራቸው በግድያ ተጠናቀቀ። አበራ በወህኒ ቤት አጥሮች ጀርባ ይህችን ሰይጣን የሚላትን ዕለት እያሰበ ከሚወዳትና ከሚያፈቅራት ልጅ የተለያየበትን ሕይወቱ የጨለመበትን ጠቋራ ጊዜ በጸጸት እያስታወሰ ይኖራል። በግድያ የተጠናቀቀ ፍቅር